የጽምዶና የብልጽግና መንግስት የጦርነት ፍጥጫ ወደ መጨረሻው ሰዓት እየተጠጋ መሆኑ ተሰማም። በህወሓት በኩል የተጻመዱና በብልጽግናው መንግስት የተደመሩ ሁለት ቡድኖች ጦርነትን የመጨረሻ መፍትሄ አድርገው በወሰኑት መሰረት ከሚዲያ ፕሮፓጋንዳ ባለፈ መሬት ላይ ለመፋለም ዝግጅቶቻችን ጨርሰናል እያሉ መሆናቸው ተሰምቷል። የብልጽግናው መንግስት የመደመር ኃይል በሚዲያዎቹ በኩል በተደጋጋሚ በሚያሰራጫቸው የጦርነት ፕሮፓጋንዳዎቹ በኩል የመከላከያ ሰራዊቱ ሀገሩን በጀግንነት ለመጠበቅና የጽምዶን ኃይል ለማድቀቅ መዘጋጀቱን ይፋ እያደረገ ሰንብቷል። በህወሓት የሚመራው የጽምዶ ኃይል በበኩሉ አምባገነኑን የብልጽግና መንግስት ለአንዴና ለመጨረሻ ጊዜ ለመሸኘት ተዘጋጅቻለሁ ካለ ሳምንታትን አሳልፏል። ጄኔራል ክንፈዳኛው የተባሉት የህወሓት ወታደራዊ ባለስልጣን ትላንት ለትግራይ ቴሌቪዥን በሰጡት መግለጫም አምባገነኑን ስርዓት ለመደምሰስ የተጀመረው ጥምረት እየተጠናከረ ነው ያሉ ሲሆን የትግራይ ሰራዊትን በሁሉም ወታደራዊ መስኮች ዝግጅቱን ጨርሶ ለግዳጅ ተሰናድቷል ብለዋል። ይህ በእንዲህ እንዳለ የብልጽግና መንግስት ድሮን በመቀሌ ከተማ አቅራቢያ በሚገኝ አንድ ደንዴራ የተባለ መንደር ውስጥ ባለ የገበሬዎች ማሰልጠኛ ማዕከል ላይ ዛሬ ነሐሴ 12 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ተኩል ላይ ድብደባ መፈጸሙን የህወሓት ካድሬዎች ገልጸዋል። በሌላ ገለልተኛ ወገን ያልተረጋገጠውን ይህን ጥቃት አስመልክቶ በማህበራዊ ሚዲያ ያስተላለፉት አካላት በድብደባው በሰውና በንብረት ላይ የደረሰ ጉዳት የለም ቢሉም በድሮን የተመታው የገበሬዎች ማሰልጠኛ ከንብረትነት ቆጠራ እንዴት ወጣ ሲሉ የዘገባውን ተአማኒነት ተጠራጥረውታል። በሌላ በኩል የድሮን ጥቃቱ የተፈጸመው በትምህርት ቤት አቅራቢያ መሆኑን ከአካባቢው ምንጮች መረጃ ደርሶኛል ያለው ዲደብሊው በጥቃቱ ቢያንስ አንድ ታጣቂ መገደሉንና ሌሎች 2 ሰዎች መቁሰላቸውን ዘግቧል። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ በህወሓት መራሹ ጽምዶ በኩል ግንባር ፈጥረው የብልጽግና ስርዓትን በጦርነት ለመደምሰስ የተስማሙ ኃይሎች ቀስ በቀስ ይፋ እየወጡ መሆናቸውም ተሰምቷል። የጽምዶ ኃይል አደረገው የተባለው በጥምረት የጋራ ጠላትን የመፋለም ስምምነት ከወሬ በዘለለ በተግባር የተመለከተ ወረተኛው የፋርጣው ማህበር የማህበራዊ ሚዲያ ሰራዊቶችም በቀጣይ ሊፈጠር የሚችለውን አደጋ ለመቀነስ ይረዳቸው ዘንድ ጽምዶን የሚደግፉ ንግግሮችን ማቅረብ መጀመራቸው ታውቋል። ጦርነቱ በየትኛው ግንባር እንደሚጀመር በእርግጠኝነት ባይታወቅም በትግራይ ክልል አዋሳኝ በሆኑ የአማራና አፋር ክልሎች ድንበር በሁለቱም ወገን ከፍተኛ ቁጥር ያለው ወታደር አለን ከሚለው ትጥቅና ሎጂስቲክስ ጋር መከማቸቱ ተረጋግጧል። አንዳንድ የመረጃ ምንጮች እንደሚያመላክቱት ከሆነ በጽምዶ በኩል የኤርትራ ሰራዊትም እየተቀላቀለ ሲሆን እስካሁን በይፋ የተሰጠ መግለጫ ግን የለም። የጦርነቱ መጨረሻ ውጤት ምን ሊሆን እንደሚችል ባይታወቅም የብልጽግናውን መንግስት እንደ ጋራ ጠላት ፈርጀው በጽምዶ በኩል የተጣመሩ ሁሉም ኃይሎች ከጥምረቱ የሚያተርፉትን ፖለቲካዊ ረብ እንዋጋለታለን ለሚሉት ህዝብ ይፋ ማድረግ አለባቸው ተብሏል። ከህዝብ ተሰውሮና የሚታገልለትን መሰረታዊ ዓላማ ይፋ ሲያደርግ ነፍጥ አንስቶ መንግስትን ለመጣል የሚሰራ ተቃዋሚ ኃይል ጠመንጃ እንዲያነሳ ካደረገው የስልጣን ጥማት ወጥቶ ሀገሪቱን ወደ ተሻለ ለውጥ ማሻገር ይችላል ወይ የሚለው የበርካታ ኢትዮጵያን ጥያቄ ከሆነ ውሎ አድሯል። ዛሬ በስልጣን ጥማት ሰክረው ሀገሪቱንና ህዝቦቿን መስቀልቅል ውስጥ የከተቷት ህወሓትና ኦህዴድ በ1980ዎቹ ተጣምረው የደርግን መንግስት በመጣል ወደ ስልጣን መምጣታቸውና ከ27 ዓመታት በኋላ እርስ በርሳቸው ተጣልተው ሀገር እያፈረሱ መሆናቸውን መዘንጋት የለበትም ተብሏል። ባለስልጣናት ወጣቶችን መልምለው ለመከላከያ እንዲያስረክቡ በወረደው ትዕዛዝ መሰረት ወደ ተግባር መግባታቸው ተገለጸም። ከሰሞኑ በአማራ ክልል በሚገኙ ሁሉም ወረዳዎች ቢያንስ 20 ወጣቶችን መልምለው ወደ መከላከያ ሰራዊት ማሰልጠኛ እንዲልኩ ከፌዴራሉ ብልጽግና በወረደላቸው ትዕዛዝ መሰረት የተወሰኑት የተጣለባቸውን ኮታ ሞልተው ማስረከብ የጀመሩ ሲሆን ቀሪዎቹ ደግሞ ግዴታቸውን ለመወጣት እየጣሩ እንደሚገኙ ታውቋል። ወጣቶችን መልምለው ለብልጽግና እንዲያስረክቡ የተጣለባቸውን ግዴታ አስቀድመው ከተወጡት ወረዳዎች መካከል የምዕራብ ጎጃም ዞን ቋሪትና ደንበጫ ወረዳዎች ግንባር ቀደሞች ሲሆኑም የሁለቱም ወረዳ አስተዳዳሪዎችና ሌሎች ካድሬዎች በወረዳው ከሚገኙ የተለያዩ ቀበሌዎች የተወጣጡ ወጣቶችን ለሚመለከተው አካል ቆጥረው ማስረከባቸውን ተናግረዋል። ባለስልጣናት ወጣቶችን ለመከላከያ ስልጠና ሲመለምሉ በሙሉ ፈቃደኝነትና ወታደር ለመሆን የሚጠይቁ መስፈርቶችን ያሟሉ ወጣቶችን ብቻ እንደመለመሉ ቢናገሩም እድሜያቸው 18 ዓመት ያልሞላቸው ህጻናትን ከማካተት ጀምሮ ከዚህ በፊት ፋኖ ቆይተው ምህረት የገቡ ሽፍቶችን በተለያዩ ወንጀሎች የሚፈለጉ ተጠርጣሪዎችን በአካባቢው ባለው የጸጥታ ስጋት ምክንያት ትምህርት አቋርጠው ቤት የተቀመጡ ተማሪዎችን እንዲሁም ተመርቀው ስራ አጥ ሆነው የተቀመጡ ወጣቶችን በተለያዩ መንገዶች በማሳመን የተወሰኑትን ደግሞ በወንጀል ተጠርጥራቸዋል በሚል በማፈስ ወደ ስልጠና መላካቸውን የአካባቢው ምንጮች ተናግረዋል። ልጆቻቸው ተጭበርብረውና በኃይል ታፈነው ወደ ውትድርና ሲወሰዱ አንዳንድ ወላጆች ልጆቻቸውን ለማስቀረት ለመልማዩ አካል ሙስና እስከ መክፈል የሚደርስ ሙከራ እያደረጉ መሆኑን ለጃኖ ቅማንት ሚዲያ የተናገሩ ምንጮቻችን በዚህኛው ዙር ምልመላ በባለስልጣን ዘመድም ይሁን በሙስና ለማስቀረት በሚሰሩ የመንግስት ካድሬዎች ላይ ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ይህን ጉዳይ በተመለከተ ጃኖ ቅማንት ሚዲያ ባለፈው ሳምንት በሰራው ዘገባ ምልምል ወጣቶችን አዋጥተው ለመከላከያ እንዲያስረክቡ ግዴታ የተጣለባቸው የወረዳ ባለስልጣናት የጉዳዩን አስቸጋሪነት ግምት ውስጥ በማስገባት በአካባቢው ለሚገኙ የመከላከያ አመራሮች ሙስና ከፍለው ኮታው እንዲታጠፍላቸው እንደሚለምኑና ሙከራቸው እንዳልተሳካላቸው እንዲሁም ተመርቀው ስራ ያጡ ወጣቶችን የመከላከያ ተቋም ውስጥ የስራ ዕድል እንፍጠርላችሁ በሚል ለማታለል እንደሚሞክሩ መረጃውን ወደ እናንተ ማድረሱ አይዘነጋም።
የግዳጅ ወታደራዊ አፈሳን በተመለከተ ትግራይ፣ አማራና ኦሮሚያ ክልልን ጨምሮ በተለያዩ ሀገሪቱ አካባቢዎች መደበኛው የሀገሪቱ መንግስትና አማጺ ቡድኖች በኃይል ህጻናትን ጭምር እንደሚመለምሉ የተለያዩ ዓለም አቀፍ የሰብአዊ መብት ተቋማትና ሚዲያዎች ሲያጋልጡ ቆይተዋል። ከአማራ ክልል ጉዳይ ሳንወጣ በክልሉ የተለያዩ አካባቢዎች ያለው የጸጥታ ችግር ዛሬም ተባብሶ የቀጠለ ሲሆን ዛሬ ነሐሴ 12 ቀን 2018 ዓ.ም በደቡብ ወሎ ዞን ተንታ ወረዳ በፋኖና በመንግስት ኃይሎች መካከል ውጊያ መካሄዱ ታውቋል። መከላከያውና የአካባቢው ባለስልጣናት ተንታን ለማውደም የመጣውን ጽንፈኛ ኃይል መደምሰሳቸውን የገለጹ ሲሆን በአንጻሩ የተንታ ወረዳን ለመቆጣጠር ሙከራ አድርጓል የተባለው የፋኖ ታጣቂ ከተማውን መያዝ ባይችልም በመንግስት ላይ ኪሳራ ማድረሱን ገልጿል። ከአካባቢው የሚወጡ መረጃዎች እንደሚያመላክቱት ከሆነ ግን በዚህኛው ውጊያ ከፍተኛ ጉዳት ያስተናገደው የፋኖ ኃይል ሳይሆን እንዳልቀረ ታውቋል።